የጥንታዊ ታሪክ ማህደር፣ የብዝሃ ባህልና እምነት መክተሚያ፣ የከተሜነት ዝመና መፍለቂያ፣ አዲሱን የወይን ጠጇን በአዲስ አቁማዳ ለማስቀመጥ እየታተረች ያለች አዲስ ሙሽራ፣ ጎስቋላ ገጽታዋን በመቀየር እየታደሰች ያለች ከተማ፣ ትቢያዋን አራግፋ ትንሣኤዋን እያበሰረች የምትገሰግስ የታላላቅ ዓለም አቀፍ ተቋማትና የዲፕሎማቶች መዲና አዲስ አበባ። የጥንታዊ ታሪክ ባለቤት፣ የባህል፣ የእምነት፣ የፖለቲካና የታላላቅ ገበያ ቦታዎች ማዕከል ብትሆንም በጎስቋላ ገጽታዋ ምክንያት ለቱሪስት መዳረሻነት እምብዛም ተመራጭ ሳትሆን ቆይታለች። የአዲስ አበባ የኮሪደር ልማት ከተጀመረ ወዲህ በመልሶ ማልማት የተከናወኑ ስራዎች ከተማዋ ዘመናዊነቷን ከመጠበቅ በላይ ለኑሮ ምቹና ተመራጭ እየሆነች መሄዷ ከራሷ ዜጎች ባለፈ ዓለም አቀፉ ማህበረሰብ ምስክርነት እየቸራት ነው። More than as I expected, Addis Ababa is a very wonderful city. አዲስ አበባ በጣም ድንቅ ከተማ ነች። ከጠበቅኩት በላይ ነው ያገኘዋት። ሰዎች ሰላም ሲሉ ሞቅ አድርገው ነው። መሰረተ ልማቷ እጅግ ያስደንቃል። በሁሉም ቦታ አዳዲስ እድገቶችን፣ ህንፃዎችን ታያለ። መንገዶቿ ንጹህና ምቹ ናቸው። ብዙ ለውጦችን አይቻለሁ። የኢትዮጵያ የልማት ጉዞ በጣም አስደማሚና ለአፍሪካውያን ምሳሌ የሚሆን ነው። በኢትዮጵያ በጣም እኮራለሁ። ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ትልቁ ኩራት ነው። ለኢትዮጵያና ለአፍሪካ የሚበቁ መሰረተ ልማቶች እየተገነቡ ነው። በዚህም እንኮራለን። ይህ የመጀመሪያ መዳረሻዬ ነው። ጎዳናዎችን ዞር ዞር ብለን አየናቸው። በጣም ድንቅ ናቸው። የጉብኝታችን አንዱ እቅዳችን ነበር። ጉብኝታችንን ገና መጀመራችን ነው። ጠዋት የቁርስ ስርዓቱና ቡናው ግሩም ነበር። እውነት ለመናገር የቡና ስርዓቱ በጣም ነው ያስደነቀኝ። አሁን እዚህ ሙዚየም ውስጥ ስላየሁት ነገር ለመናገር እቸገራለሁ። ብዙ ነገር ነው ያየነው። እስካሁን በጣም ጥሩ ቆይታ ነው ያለው። ምንም አይነት ችግር አላጋጠመንም። እንዲህ አይነት እድል ገጥሞኝም አያውቅም። I visited Addis Ababa, I think 2 times before, and now it's 3 times. ከዚህ በፊት 2 ጊዜ አዲስ አበባን የመጎብኘት አጋጣሚ ነበረኝ። ዛሬ አዲስ አበባን ሳያት በጣም ተቀየረችብኝ። በጣም ተለውጣለች። አስደማሚ ለውጥ ነው ያየሁት። በጣም ተደንቄያለሁ። ማመን እስኪያቅተኝ ድረስ ተገርሜያለሁ። ድንገቴ ነገር ነው የሆነብኝ። ይህ ሀገር ትልቅ ነው። ቅርብ ጊዜም ጎብኝቻት ነበር። Ethiopia is very big country. በቅርቡ ወደ ኢትዮጵያ አዲስ አበባ ሄጄ ነበር። ከሆቴላችን ወደ አፍሪካ ህብረት እየሄድን ከከተማዋ ልማት ውጪ ምንም አልተነጋገርንም። እኛ ለምን እንደዚህ መስራት ተሳነን እያልን ስንነጋገር ነበር። ከ5 ዓመት በፊት ሄጄ ያየኋትና አሁን ያየኋት አዲስ አበባ ምንም አይገናኙም። ከተማዋን እየገነቧት ነው። አዲስ አበባ የማላውቃት ከተማ ነው የሆነችብኝ። 3-4 መስመር ያላቸው መንገዶችም እየተገነቡ ነው። የእግረኛ መንገዶች ስፋት የመኪና መንገድ ያክላል። ጥንዶች እጅ ለእጅ ተያይዘው እንደ ልባቸው ሲጓዙ አይተናል። ዛፎችን ለጥላና አካባቢያቸውን ለመጠበቅ በብዛት ተክለዋል። Trees are planted in the median to provide shade and to protect the environment. በአጭር ጊዜ የተጠናቀቀ ጉዞውን የቀጠለው የኮሪደር ልማት ለዘመነ ከተሜነት መሰረት የሚጥል ከመሆኑም በላይ ከተማዋን ለቱሪስት መዳረሻነት ተመራጭ እያደረጋት ነው። አዲስ አበባ ታላላቅ ሙዚየሞች፣ አድባራትና ቤተ እምነቶች፣ ተፈጥሯዊና ሰው ሰራሽ ፓርኮች በስፋት የሚገኙባት መሆኗ እየተሰራ ካለው የቱሪዝም መሰረተ ልማት ጋር ተደምሮ የከተማዋ የቱሪዝም ፍሰት ከዕለት ወደ ዕለት እያደገ መምጣቱን መረጃዎች ያሳያሉ። ይህም ከተማዋን ከቱሪስት መሸጋገሪያነት ወደ መዳረሻነት እያሸጋገራት ይገኛል። ለህብረተሰቡ ምቹ፣ ለኑሮ ምቹ የሆነ ከተማ በማድረጋቸው የውጭ ሀገር የአፍሪካም ሆነ የዓለም ሀገራት ቀልብ የሳበ ስራዎች መሰራታቸው
ይሄን ወደ ቱሪዝም ስናመጣ ብዙ የውጭ ሀገር ቱሪስት የሳበና የኢኮኖሚ ምንጭ መሆኑ ይሄ ለከተማ እድገት ለህብረተሰቡ ምቹ መኖሪያ ብቻ ሳይሆን ኢኮኖሚ ማመንጨት የሚችል የቱሪስት መስህብ ቦታ መሰራታቸው በጣም ደስ የሚያሰኝ ነው። የውጭ ዜጎች ወደኛ ሀገር ይመጣሉ። በሚመጡበት ሰዓት በተለያየ በቱሪስት መልክ ይመጣሉ። እንደዚህ ከተማ አምራ በመገኘቱ አንደኛ የቆይታ ጊዜያቸውን ያራዝማሉ። ሁለተኛ የተሻሻሉ ነገሮች በዚህ አካባቢ በመታየቱ ሌሎች ቱሪስቶችም ወደፊት ኢትዮጵያን አንድ የቱሪስት ማዕከል ሆና እንድታገለግል ይጠቅማል። በአጠቃላይ ኢትዮጵያን ትልቅ የሚያደርግ ተምሳሌት የሆነ ነገር አዲስ አበባ ላይ እየተሰራ ነው። ከጊዜ ወደ ጊዜ የከተማችን የቱሪስት ፍሰት በጣም እየጨመረ ነው ያለው። በሁለቱም በኩል ብናይ ማለት ነው። በሀገር ውስጥ ቱሪዝም ፍሰትም እንደዚሁ በውጭ ሀገር ቱሪስት ፍሰትም በሁለቱም ረገድ በጣም ከፍተኛ የሆነ ቁጥር ወደ ከተማችን እየመጣ ያለበት ሁኔታ ነው ያለው። እንግዲህ ከባለፈው ዓመታት አንጻርም ስናይ በርካታ መሻሻሎች ያሉበት ሁኔታን እያየን ያለ ነው። ባለፈው ዓመት ወደ 1.1 ሚሊዮን የሚደርስ የውጭ ሀገር ቱሪስት መዲናችንን መጎብኘት ችሏል በአንድ ዓመት። ዘንድሮ ደግሞ በ2018 ባለፉት 3 ወራት ብቻ ከ376 ሺህ በላይ የውጭ ሀገር ቱሪስት መዲናችንን መጎብኘት ችሏል። ይሄ በጣም ትልቅ ቁጥር ነው። አምና ከነበረው ተመሳሳይ ወቅት እንኳን ብናነጻጽረው ወደ 36 ሺህ የሚሆን ብልጫ ያሳየበት ሁኔታ ነው ያለው። በከተማዋ ካሉት ሆቴሎችና የስብሰባ አዳራሾች በተጨማሪ አዲስ ኢንተርናሽናል ኮንቬንሽን ማዕከልና የአድዋ ድል መታሰቢያ ሙዚየም መገንባት ለአዲስ አበባ የቱሪዝም ዘርፍ አዲስ ምዕራፍ ከፍቷል። በአዲስ አበባ እየተከናወኑ ያሉ ዘርፈ ብዙ ስራዎች መዲናዋን የኮንፈረንስ ቱሪዝም ማዕከል ለማድረግ የተጀመረውን ጉዞ ለማሳካት የጀርባ አጥንት እንደሚሆንም ይታመናል። በዚህም አዲስ አበባ በርካታ ዓለም አቀፍ ሁነቶችን በስኬት እንድታስተናግድ አድርጓታል። የኮንፈረንስ ቱሪዝም እያደገ መምጣት የትራንስፖርት አገልግሎት ሰጪ ተቋማት፣ ሆቴሎች፣ የእደ ጥበብ ባለሙያዎችና የኢትዮጵያ አየር መንገድ ተጠቃሚነትን ከፍ በማድረግ በኢኮኖሚው ዘርፍ ትርጉም ያለው አስተዋጽኦ እያበረከተ ነው። አሁን ላይ ከተማችን በደንብ እየታወቀችበት ያለችበት የቱሪዝም ምርት የኮንፈረንስ ቱሪዝም ነው። በርካታ ኮንፈረንሶች መዲናችን ላይ ይደረጋሉ። በሁለቱም መንገድ የዓለም አቀፍ ሁነቶች አሉ፣ የሪጅናል የሆኑ ሁነቶች አሉ፣ በሀገር ውስጥም ደግሞ የሚደረጉ በርካታ ሁነቶች አሉ። እነዚህ ባለፉት ጥቂት ዓመታት በሰራናቸው በርካታ የቱሪዝም መዳረሻዎች እንደዚሁም ለኮንፈረንስ ቱሪዝም የሚሆኑ ኢንቨስትመንቶች ይሄን ቁጥር እንዲያድግ ለማድረግ ችሏል። የባለፈውን ዓመት ብቻ የ2017 ዓመትን ስናይ በ2017 ወደ 150 የሚደርስ ዓለም አቀፍ ሁነት መዲናችን ላይ መደረግ ችሏል። ይሄ በጣም ትልቅ ቁጥር ነው። ከዚህ በፊት ከነበረውም ቁጥር እጅግ የበዛና በተሳታፊ ብዛትም አንዳንዶቹ በርካታ የሆኑ ተሳታፊዎች የታደሙበት ትልልቅ ጉባኤዎችን እንደ ሰከንድ አፍሪካን ክላይሜት ሰሚት ማንሳት እንችላለን። የፉድ ሲስተም ሰሚት ማንሳት እንችላለን። የቱሪስት ፍሰቱ በጨመረ ቁጥር ገቢያችንም እንደዛው ነው የሚጨምረው። የውጭ ሀገር የቱሪስት ፍሰት ወደ 1.1 ሚሊዮን ነበር ወደ መዲናችን የመጣው። ከዚህ በአጠቃላይ በአመቱ ወደ 143 ቢሊዮን የሚደርስ ገቢ ወደ ከተማዋ ኢኮኖሚ ፈሰስ ማድረግ ተችሏል። የ2018 የሶስት ወራትን አፈጻጸም ብቻ ብናይ ከ376 ሺህ በላይ የውጭ ሀገር ቱሪስት መዲናችንን ጎብኝቷል። ከዚህም ወደ 61 ቢሊዮን የሚደርስ ገቢ ወደ ከተማዋ ኢኮኖሚ ፈሰስ ማድረግ ተችሏል። ኮንሰርቭ እናርግ፣ ኮንቨርት እናርግ፣ ያወቅነውን እንጠብቅ፣ ወደሚታይ ወደሚጨበጥ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያድግ ኮመርሻላይዝ እናድርግ። ይሄ የቱሪዝም ሚኒስቴር አይሰራውም፣ ጠቅላይ ሚኒስትር አይሰራውም፣ የክልል ፕሬዝዳንት አይሰራውም። እንደ ማህበረሰብ በጋራ ታሪካችን፣ ቅርሳችን፣ ቦታችን የማድነቅ የማወደስ፣ የማክበር እና የማሳወቅ ስራ እንስራ። የሁላችን ስራ መሆን አለበት። ቀጣይነት ያለው የቱሪስት ፍሰት እንዲኖር የቱሪዝም መሰረተ ልማትን በማስፋት ከዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነት ማሳደግ ይገባል። ለዚህም የባለድርሻ አካላት ጠንካራ ተሳትፎ ወሳኝ ነው።